ከፍሎሪዳ ወጣ ብላ በምትገኘው የገልፍ ብሪጅ ከተማ የሚኖሩት ባልና ሚስት እንደ ብዙዎች ባለትዳር አልፎ አልፎ ይጨቃጨቃሉ። በዚህ ዕለት የተፈጠረው ግን ከእስካሁኑ በጣም የተለየ ነበር። ባል ኮሊን ሚስቴ ጥቃት አደረሰችብኝ፣ እባካችሁ ድረሱልኝ ብለው ለፖሊስ በመደወል ላይ ያለ ጥይት ሲተኮስበት ይሰማል። የ911 ኦፕሬተሯ የሰማሁት ድምፅ ምንድን ነው ስትለው ሚስቴ ተኩሳ መታችኝ የሚል ምላሽ ሲሰጣት ይደመጣል። ኦፕሬተሯ 4 ጥይት ተከታትለው ሲተኮስ ሰምታለች። እንደ ጎርጎሪያኑ የቀን አቆጣጠር መስከረም 8 2021 የጥይት ተኩስ ከተሰማበት ከመጨረሻው የ911 ጥሪ በፊት ለአካባቢ ፖሊስ ከጥንዶቹ ቤት 3 ጊዜ ተደውሎ እርዳታ ጠይቀዋል። ብዙ ጊዜ ሰዎች እርዳታን ፈልገው ወደ 911 ሲደውሉ ራሳቸውን አደጋ ውስጥ አግኝተውት ፖሊስ ደርሶ እንዲታደጋቸው በማሰብ ነው። አልፎ አልፎ ግን ከዚህ በተቃራኒው ፖሊስ እርዳታ ለመስጠት በተጠየቀው ስፍራ ሲደርስ ወንጀል ከተፈጸመ በኋላ ሊሆን ይችላል። በጥንዶቹ ቤትም የተኩስ ድምፅ ተሰምቷል። ፖሊስ እንደደረሰም በስልክ እርዳታ ሲጠይቅ የነበረውን የ34 ዓመቱን ኮሊን ጄምስ ተርነርን የሚመስል ሰው መሬት ላይ ተዘርሮ አግኝቷል። እሱ ተገድሏል። ፖሊስ ወንጀሉ በተፈጸመበት ቤት ሲደርስ ቤቱ ውስጥ ያገኛትና ወንጀሉን የመፈጸም አቅም የነበራት ብቸኛዋ ሰው የሟች ባለቤት የ34 ዓመቷ ብሪኩን ናት። ሌሎች ቤት ውስጥ የነበሩት ልጆች ናቸው። አሁን ዋናው ጥያቄ ሴቲቱን ለምን ለፖሊስ እየደወለ የነበረውን ባሏን በጭካኔ የገደለችው የሚለው ነው። በዛሬው የወንጀል ታሪካችን የጥንዶቹን አሳዛኝ መጨረሻ እንመለከታለን። ክቡራን የዩቲዩብ ቻናላችን ተከታታዮች ቻናላችንን ሼር፣ ላይክና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አሁን በቀጥታ ወደ ታሪኩ አመራን። መልካም ቆይታ። በአስደናቂ የባህር ዳርቻዎቿ የበርካታ ቱሪስቶችን ቀልብ የምትስበው የገልፍ ብሪጅ ከተማ ተወዳዳሪ የማይገኝላቸውን ተማሪዎችን በሚያፈሩ ትምህርት ቤቶቿም ቀላል የማይባል እውቅናን አግኝታለች። ወላጆች በአንድ አካባቢ ለመኖር ሲወስኑ ቀድመው የሚጠይቁት ጥያቄ ልጆችን የማስተምርበት ጥሩ ትምህርት ቤት አለ ወይ የሚል ነው። በዚህ ምክንያት ከተማዋ የበርካታ ወላጆች ምርጫ ናት። አንዳንድ ወላጆች ግን በዚህ ከተማ ከነችግሮቻቸው መኖር ይጀምራሉ። የክረምት ወር መገባደጃው ላይ ደርሷል። በአንድ ረቡዕ ከሰዓት በቅኝት ላይ የነበሩ የፖሊስ አባላት ከዚህ አካባቢ የድረሱልን ጥሪ በስልክ ደርሷቸዋል። በእርግጥም ከዚህ መኖሪያ አካባቢ የእርዳታ ጥሪ ሲደረግላቸው በዚህ ዕለት እንኳ ይህ የመጀመሪያቸው አልነበረም። የአሁኑ የእርዳታ ጥሪ ግን የፖሊስ አባላቱ ይከፋ ይሆናል ብለው ባያስቡም በስፍራው ሲደርሱ ግን ያዩትን ለማመን ተቸግረዋል። የመኪና ማቆሚያውን በር ከፍተው ሲገቡ አባወራው ኮሊን በጥይት ተደብድቦ በደም ተነክሮ ሕይወቱ አልፎ አገኙት። ኮሊን እርዳታ ፈልጎ ወደ 911 ደውሎ ነበር። ጥሪውን የተቀበለችው የ911 ኦፕሬተሯ 4 ጥይት ተከታትሎ መተኮሱንና ደዋይ ምላሽ ሊሰጣት ባለመቻሉ ነበር በአካባቢው ፓትሮል ላይ የነበሩት የፖሊስ አባላት በፍጥነት የደዋይ ቤት እንዲደርሱ መልእክት እያስተላለፈችው። የ911 ኦፕሬተሯ ደዋይ ሳይሞት አይቀርም የሚል ጥርጣሬ ነበራት። በእርግጥ እሷ ትክክል ነበረች። ደዋይ አባወራው ኮሊን ተርነር አገላብጡኝ ሳይል በቅጽበት ሕይወቱ አልፏል። በስፍራው የደረሰው ፖሊስ ጊዜ ሳያባክን ቤቱን መፈተሽ ጀመረ። በኩሽናው ቤት የተደረገው ፍተሻ ወንጀሉ የተፈጸመበትን ሽጉጥ አስገኘ። በጣም በሚያሳዝን ሁኔታ ይህ ወንጀል ሲፈጸም ልጆች ቤት ውስጥ የነበሩ ሲሆን ሟች ደግሞ የመኪና ማቆሚያው ቤት ውስጥ ተቆልፎበት ነበር። የ4ና የ3 ዓመት ልጆች ቤት ውስጥ ምን እንደተፈጠረ አያውቁም። ፖሊስ በስፍራው ሲደርስ እነሱ በጨዋታ ልባቸው ጠፍቶ ነበር። የሚስት የብቻዋ ልጅ የ12 ዓመቷ ታዳጊ ደግሞ ከእናቷ ጋር በረንዳ ላይ ከእናቷ ጋር እያወራች ነበር። ሚስት ልጇን ለማረጋጋት እየሞከረች ነበር። ፖሊስ ጠጋ ብሎ ሰላምታ የሰጣቸው ሚስት ገና ሳትጠየቅ ባሏን ተኩሷ እንደገደለችው ተናገረች። ፖሊስ ጊዜ አላባከነም። ለምን የልጆችሽን አባት ገደልሽው ሲል ጠየቃት። እሷም ምላሿ ፈጣን ነበር። ልጆችን ሊወስድብኝ ስለነበር ነው የገደልከው ስትል ተደመጠች። ሚስት ብሪኩን በፖሊስ ቁጥጥር ስር ስትውል እንደ እብድ አድርጓት ነበር። የምትናገረው ሁሉ እርስ በርሱ ይጋጫል። መጀመሪያ አካባቢ ባሏ የሞተ አልመሰላትም ነበር። ሚስት ብሪኩን አሁን የተጸጸተች ትመስላለች። ልጆቼ ያለ እናትና አባት ቀሩ ስትል ትደመጣለች። ንግግሯ በሙሉ ቅዠት እንጂ እውነት አይመስልም። ስሜቷ አንዴ ከፍ ወዲያው ደግሞ ዝቅ ይላል። ፖሊስ የተጠርጣሪዋ ስሜት ከፍ ዝቅ ማለቱ ብዙ አላሳሰበውም። ከዛ ይልቅ የመርማሪዎች መሠረታዊ ጥያቄ እሷ ለምን ባሏን ገደለችው የሚለው ነው።
ውሃን ከጥሩ ነገርን ከስሩ ነውና መርማሪዎች በመጀመሪያ ተጠርጣሪዋ ሚስት ብሪኮን ማናት የሚለውን ጥያቄ ለመመለስ መረጃ ማገላበጥ ጀመሩም። በ25ኛ ዓመቷ መባቻ ላይ የመጀመሪያ ዲግሪዋን ያገኘችው ብሪ የአሜሪካንን የባህር ኃይል ስትቀላቀል ጊዜ አላባከነችም ነበር። ከትዳር አጋሯ ኮሊን ጋርም የተገናኘችው አብረው በሚሰሩበት ወቅት ነበር። በአንድ ተልእኮ ላይ አንጎሉ ላይ በጥይት የተመታው ኮሊን የዕለት ተዕለት ተግባሩን በሚገባ መከወን አይችልም በሚል ቤቱ እንዲቀመጥ ፈቃድ ተሰጠው። ይህንን ተከትሎ ኮሊን ቤት ተቀምጦ ልጆቹን መንከባከብ ሲጀምር፣ ሚስት ብሪ ደግሞ በጦር ሰራዊቱ ስትሰራ ውላ ትመለሳለች። ሚስት ስራ ውላ ስትመለስ እሱ ልጆቹን ሲንከባከብ መዋሉ ብዙ ምቾት ያልሰጠው ባል ኮሊን በኤሌክትሪካል ኢንጂነሪንግ ዲግሪውን ለመያዝ ትምህርት በመጀመር ራሱን ቢዚ ያደረገ። እሱ በቅርቡ እመረቃለሁ ሲል በፌስቡክ ገጹ ላይ የሚመረቅበትን ቀን እስከ ማሳወቅ ቢደርስም ሩቅ ሐሳቤ ቅርብ አዳሪ እንዲሉ ለዚያች ለሚመኛት ቀን ሳይደርስ ሞት ቀደመው። ይህ አገሪቱ የባህር ኃይል ሆኖ ከመስራታቸው በተጨማሪ ሁለቱን የሚያመሳስላቸው ሌላ ነገር ደግሞ ሁለቱም ከቀደመ ትዳራቸው ያፈሯቸውን አንዳንድ ልጆችን ይዘው ወደዚህ ትዳር መምጣታቸው ነበር። በዚህ ትዳርም ሁለት ልጆችን ማፍራት ችለዋል። ከዚህ ሁሉ በኋላ ነበር በጥንዶቹ መካከል የነበረው ግንኙነት መልኩን መቀየር የጀመረው። አንድ ወቅት ላይ ባል ኮሊን ምን እንዳጋጠመው ባይታወቅም አብዛኞቹ አርኪኦሎጂስቶች ለምን ሴቶች እንደሆነ ታውቃላችሁ? ምክንያቱም ሴቶች ያለፈውን ነገር ወደ ኋላ ተመልሰው የመቆፈር ተፈጥሯዊ ችሎታ ስላላቸው ነው የሚል ጽሑፍ በፌስቡክ ገጹ ላይ አጋርቶ ነበር። ጥንዶቹ በትዳራቸው ውስጥ እየገጠማቸው የነበረውን ችግር በራቸውን ዘግተው ለመፍታት ከመሞከር ይልቅ ኮሽ ሲል በፌስቡክ እየወጡ የቤታቸውን ምስጢር አደባባይ ላይ ያሰጡታል። ሚስት ብሪኮንም ትዳርን በመፍታት ሂደት ውስጥ በጣም አስቀያሚው ነገር የሀብት ክፍፍልና የልጆችን የአሳዳጊነት መብት የማግኘት ጉዳይ ነው ስትል በአንድ ወቅት በፌስቡክ ገጿ ላይ ጽፋ ነበር። እነዚህ የማኅበራዊ ድረገጾች ምልልስ ጥንዶቹ በትዳራቸው ውስጥ በጣም አስቸጋሪ ነገር እየገጠማቸው እንደነበር ጥሩ ማሳያ ነበሩ። በመጨረሻም ግድያ ሆነም። እንደ ጎርጎሪያኖ የቀን አቆጣጠር መስከረም 8 በዚህ ዕለት ብቻ ከጥንዶቹ ቤት የእርዳታ ድጋፍ በሚል ለፖሊስ 3 ጊዜ ተደውሎ ነበር። የመጀመሪያው ለፖሊስ የተደወለው የስልክ ጥሪ ከቀኑ 7 ሰዓት አካባቢ በሚስት ብሪኮን በኩል ነበር። ምን ገጠመሽ በሚል ፖሊስ በስፍራው ደርሶ ለሚስት ጥያቄ አቀረበ። ልጆችን ከኔ ነጥቆ እንደሚወስድብኝ ከመዛት ባለፈ የተለያዩ ቁሳቁሶችን በመወርወር ሊጎዳኝ ይሞክራል ስትል ባሏ ኮሊንን ከሰሰችው። ፖሊስ በስፍራው በነበረበት ሰዓት ልጆች በወላጆቻቸው መካከል እየመጣ የነበረውን አደጋ ያውቁምና ቃለመጠይቅ ከሚደረግላት እናታቸው ፊት ሲጫወቱ ሲቦርቁ ይታያሉ። ሰውነቷ ላይ ምንም አይነት የጥቃት ምልክት ባይታይባትም ብሪ ባል እየደበደበኝ ስለሆነ ከቤት አስወጡልኝ ስትል በስፍራው የተገኙትን የፖሊስ አባላትን ለመነቻቸው። ፖሊስ ግን በቂ ማስረጃ በሌለበት አንቺ በሰጠሽው ቃል ብቻ ባልሽን ከቤት ማስወጣት አንችልም፣ ሌላ የምትሰጭን ማስረጃ የሚኖር ከሆነ አሊያም በተረጋጋ መንፈስ ተቀምጠሽ ተጨማሪ የምትነግሪን ነገር ካለ በጽሁፍ ጉዳይሽን ፍርድ ቤት ማቅረብ እንችላለን የሚል ሐሳብ ቢያቀርቡላትም እሷ ፈቃደኛ ሳትሆን ቀረች። በፖሊስ አንዳንድ ጥያቄዎች የቀረቡለት ባል ኮሊን በበኩሉ እንዲያውም ትናንት ማታ ልጃችንን ስትደበድብ ለማገላገል ሞክሬ አንቃኝ ነበር ሲል ተደመጠ። ባል ቃል መስጠቱን ሲቀጥል እሷ ትንሽ መረጋጋት ስለሚጎድላት ለተወሰኑ ቀናት ልጆችን ከእሷ ገለል የማድረግ ፍላጎት ስለነበረኝ ከልጆች ጋር ጆርጂያ ወደሚኖሩት ቤተሰቦች ለመሄድ አስቤ ነበር ሲል አከለም። ኮሊን ሐሳቡን ያጠቃልለው ሚስቴ ብሪ የስብዕና ቀውስ የተባለ የሥነ ልቦና ችግር ስላለባት ሰዎችን በተደጋጋሚ በሐሰት ትወነጅላለች የሚል ነበር። ሚስት ብሪ ምንም እንኳ ወንጀሉን በፈጸመችበት ዕለት ስራ ውላ ወደ ቤቷ የተመለሰች ብትሆንም ከዚያ ቀደም ብሎ ራሷን የማጥፋት ሙከራ በማድረጓ የሕክምና ፍቃድ ተሰጥቷት በኪኒንና በባለሙያ ድጋፍ ወደ ቀልቧ እንድትመለስ ማድረግ ተችሎ ነበር። ወንጀሉ ከመፈጸሙ በፊት በነበሩት ጥቂት ቀናት አካባቢ ግን መድኃኒት አቋርጣ እንደነበርና በቀጠሮዋ ቀን ድጋፍ ወደሚያደርጉላት ባለሙያዎች አለመሄዷ ታውቋል። ፖሊስ ጥንዶቹን አነጋግሮ ለማረጋጋት ሞክሮ ተሰናብቶ ወጣም። ብዙም ሳይቆይ አመሻሽ 11 ሰዓት አካባቢ ባል ኮሊን ወደ 911 በመደወል የፖሊስን ድጋፍ እፈልጋለሁ አለም። ፖሊስ አሁንም በፍጥነት የጥንዶቹ ቤት ደረሰ። ባል ኮሊን በሚስቱ ብሪ ላይ በርከት ያሉ ስሞታዎችን አቀረበም። ሴትዮዋ መረጋጋት አይታይባትም፣ ሕይወቴን ሲኦል አድርጋብኛለች፣
ትናንት ላፕቶፕ ኮምፒውተሬን የዕቃ ማጠቢያ ሲንኩ ላይ ማጠቧ ሳይንስ ዋይፋይ ሁሉ አጥፍታብኝ ያደረችው። ይህንን ተከትሎ ትንሽ ዘወር ማለቱ አስፈላጊ ሆኖ ስላገኘሁት ልጆችን ይዤ ወደ ቤተሰቦቼ ከተማ ጆርጂያ ለመሄድ ስዘጋጅ በሩን በውጭ በኩል ቆለፈችብኝ ሲል ብሶቱን ተናገረም። የባንክ ገንዘብ እንዳያንቀሳቀስ አድርጋው ስለነበር ኮሊንስ ግራ ሲገባው ወደ እናት ድርጅቱ ወደ ባህር ኃይል መስሪያ ቤት ደውሎ የደረሰበትን ሁሉ አሳውቆ ነበር። እየደረሰበት ያለው ነገር ያሳሰበው የባህር ኃይል ወደ ሚስት ብሪ ደውሎ ሊያነጋግራት ሞክሮ ነበር። እሷ ግን ይህ ሰው በሐሰት ነው የሚወነጅለኝ ስትል ምላሽ ሰጠች። ብሪ አሁንም ለፖሊስ ምንም አይነት ማስረጃ ማቅረብ ባትችልም ጥቃት እንደደረሰባት በመጥቀስ ክስ አቀረበች። ፖሊስ ግን እርምጃ ለመውሰድ ማስረጃ ይፈልጋል። ጥንዶቹ ለልጆቻቸው ሲሉ አንዳች ስምምነት ላይ እንደሚደርሱ በማሰብ መልካም ምኞቱን ገልጾላቸው ፖሊስ ከጥንዶቹ ቤት ለሁለተኛ ጊዜ ወጣም። የፖሊስ መልካም ምኞት ግን እንደ ጉም ብን ብሎ ሲጠፋ በቅጡ እንኳ 1 ሰዓት አልሞላቸውም ነበር። ባል ኮሊን አይን ያዝ ሲያደርግ ምሽት 12:22 ደቂቃ አካባቢ አሁንም የፖሊስን እርዳታ ፈልጎ ወደ 911 ደወለም። የአሁኑ ግን ቀደም ብለው ከተደወሉት 2 ስልኮች በጣም የተለየ ነበር። ሚስቴ ከቤት እንዳልወጣ ቆልፋብኛለች፣ ምን ላድርግ በማለት ላይ ያለ 4 ጥይት ተከታትለው ተተኮሰ። ሁሉም ነገር ጸጥ ረጭ አለም። ምንም እንኳ ሚስት ብሪ ጥፋተኛ እንዳልሆነች አድርጋ ለመከራከር ብትሞክርም የአስክሬን ምርመራ ውጤቱ እንደሚያሳየው ከሆነ ባል የተገደለበት 4 ጥይት ያረፈው ከጀርባው ላይ በመሆኑ ይህ ሰው ፍጹም ሰላማዊ እንደነበርና በተገደለበት ሰዓት ሚስቱ ላይ ጥቃት የማድረስ ፍላጎት እንዳልነበረው በደንብ ያሳያል። ፖሊስ ጊዜ አላባከነም። ተጠርጣሪዋን ግለሰብ በምርመራ ክፍል አስገብቶ ባልሽን ለምን ገደልሽው ሲል አፋጠጣት። ተደጋጋሚ ጥቃት ያደርስብኝ ነበር በማለት ሟች ባሏን የምትከሰው ሚስት በእንባ እየታጠበች ቃሏን መስጠት ስትቀጥል መጀመሪያ ላይ እንዴት እንደገደልኩት አላውቅም ብትልም የኋላ ኋላ ግን ጥቃት ያደርስብኛል በሚል ስጋት የመኪና ማቆሚያ ቤት ውስጥ እንደቆለፈችበትና ከጀርባው እንደተኮሰችበት በራሷ አንደበት ተናገረች። በኋላው በኩል ጀርባው ላይ 4 ጥይቶችን ከተኮሰችበት በኋላ ልጆቿን ወደ ጎረቤት ለመውሰድ ሞክራ እንደነበርና ባለቤቷ የሞተ ስላልመሰላት ለመርዳት እያሰበች በነበረችበት ሰዓት ፖሊስ እንደደረሰም አከለች። ሚስት ብሬኮን ኑዛዜዋን ስትቀጥል ምን ያህል ጊዜ እንደተኮሰችበት አለማስታወሷን ገልጻ የተኮሰችበት ግን ራሷን ለመከላከል እንደሆነ ለማብራራት ሞክራለች። ነገር ግን አንድ ሰው ከጀርባው በጥይት ተመታ ማለት በሌላ ሰው ላይ ጥቃት ለማድረስ ዝግጁ አይደለም የሚለውን የወንጀል ሐሁሷ የምታውቀው አይመስልም። የፖሊስ ማስረጃ እንደሚያመላክተው ባል ኮሊን በሚስቱ በጥይት ተደብድቦ ሲገደል እሱ ለፖሊስ በስልክ እርዳታ እየጠየቀ ነበር። ፖሊስ የምርመራውን ክፍል ለቆ ሲወጣ ተጠርጣሪዋ ብሪ ለአባቷና ለወንድሟ ስልክ ደውላ ነበር። ቤተሰቦቿ በሰሙት ነገር ተደናግጠው ለምን መሳሪያ በእጅሽ ያሽ መሆን አልነበረበትም ሲሏት ተደመጡም። ብሪ በዚህ ቅጽበት ነበር ባሌን፣ ጓደኛዬንና የልጆችን አባት ገደልኩት ብላ መጸጸት የጀመረችው። እንደ ጎርጎሪያኑ የቀን አቆጣጠር መስከረም 2024 ላይ ብሪ በባሏ ኮሊን ግድያ ክስ ተመስርቶባት ፍርድ ቤት ቀረበች። ከግድያ በፊት ፖሊስ በደረሰው የእርዳታ ጥሪ ምክንያት 2 ጊዜ ወደ ጥንዶቹ ቤት በሄደበት ሰዓት ከባልና ሚስቱ ጋር ያደረጋቸው ውይይቶች እንደ ማስረጃ ፍርድ ቤት ቀርበው እንዲታዩና እንዲደመጡ የተደረገ ሲሆን ሚስት ብሪም በእጅ ስልኳ የቀረጸቻቸው የጥንዶቹ ንትርክ ለዳኞቹ ተሰጥተው ነበር። ይህ ሁሉ ማስረጃ ዳኛዎች እንዲመለከቷቸው የሚደረገው ብሪ ባሏን የገደለችው ራሷን ለመከላከል ወይስ ሆን ብላ ነው የሚለውን ለማረጋገጥ ነው። ኮሊን በግዳጅ ላይ ያለ አንጎሉን በጥይት መመታቱን ተከትሎ ስራ መስራት የማይችልበት ሁኔታ ላይ ስለነበር ደሞዝ እየተከፈለው ቤቱን እንዲውል ተደርጓል። ሚስትም ብትሆን የስብዕና መዛባት የሚባል የስነ ልቦና ቀውስ ገጥሟት መድኃኒት ትጠቅማለች። ዳኛው ቀደም ብለው በተጠቀሱት የጤና እክሎች ምክንያት ጥንዶቹ የውሳኔ አሰጣጥ ችግር አጋጥሟቸው ሊሆን ይችላል የሚል ጥያቄ ውስጣቸው ላይ ተፈጥሯል። እናም ዳኛው አቃቤ ሕግ ይደመጥልኝ ብለው በምስክርነት ያቀረበውን የቀድሞ የብሪኩን ባልና የልጁ አባትን በአንክሮ እያዳመጡት ነው። ሟች ኮሊን በተገደለበት ዕለት ለሚስቱ የቀድሞ ባል ብሪ እያበደች ነው፣ ላፕቶፕ ኮምፒውተሬን ትናንት ምሽት በዕቃ ማጠቢያ ሲንክ ላይ ስታጥበው አድራለች፣ ዋይፋይ ማቋረጣብኝ ነው እያደረችው፣ ነገሯ ስላልጣመኝ ልጆችን ይዣቸው ዞር ማለት ብፈልግም ያንተን ልጅ
ካይልን ከወሰድኳት ለፖሊስ እንደምትከሰኝ ዝታብኛለችና ምን ባድርግ ይሻላል? ለማንኛውም አስብበት የሚል መልእክት ልኮለት እንደነበር ተናገረ። መረጃውንም አቀረበም። የቀድሞ ባል ከኮሊን ለደረሰው የጽሑፍ መልእክት ምላሽ የሰጠው ኮሊን ከመገደሉ ከ13 ደቂቃ ቀደም ብሎ ነበር። ምላሹ ብሪ በጣም አስቸጋሪ ሰው ናት የሚል ነበር። ኮሊን በድጋሚ ነገሮች ሊከፉ ይችላሉ። እሷ ብዙ ጊዜ ስለ አንተ ትነግረኛለች። ሳትፈልግ አንተ የፈታሃት ይመስለኛል። እኔም ስለ መፍታት እያሰብኩ ነው። እሷ ልታሳብደኝ ደርሳለች ሲል ለቀድሞ ባሏ የጽሑፍ መልእክት ላከም። የሚላክለት መልእክት ግራ ያጋባው የቀድሞ ባል ለቀድሞ ሚስቱ ብሪ ደውሎ ልጄን ለመውሰድ ወደ ቤት እየመጣሁ ነው ሲላት ኮሊንን ገድየዋለሁ የሚል ምላሽ ሰጠችው። ለምን ሲላት ምላሿ አላውቅም የሚል ነበር። በርካታ ማስረጃዎችን ከተመለከተና ጥቂት የማይባሉ ምስክሮችን ካዳመጠ በኋላ ፍርድ ቤቱ ልጆችን ይወስድብኛል በሚል ምክንያት ሚስት ብሪኩን ባሏ ኮሊን ተርነርን ሆን ብላ አቅዳ ገድለዋለች። ግድያው ደግሞ ከጀርባው በኩል በተተኮሰበት 4 ጥይት መሆኑን ተከትሎ ራስን መከላከል አልነበረም ሲል ሚስትን ጥፋተኛ ናት በማለት ብይን ሰጠም። በባሏ ግድያ ጥፋተኛ ሆና የተገኘችው የ34 ዓመቷ ብሪኮን በዕድሜ ልክ ጽኑ እስራት እንድትቀጣ ተወሰነም። የ12 ዓመቷ የብሪ ልጅ ከአባቷ ጋር መኖር ስትጀምር ሁለቱ የጥንዶቹ ልጆች ደግሞ ያለ ወላጅ ቀርተዋል። በእርግጥ ይህንን ወንጀል ፖሊስ መከላከል ይችል ነበር ብላችሁ ታስባላችሁ? ክቡራንና ክቡራት ሐሳቦቻችሁን ኮሜንት ላይ እንድታሳውቁን እየጋበዝን በዚሁ ተሰናበትን። ሰላም።